አልሲሲን ያነቃቃው የትራምፕ ደብዳቤ። በአንድ ቁልፍ ግድቡን እናፈርሰዋለን። ከካይሮ የሚወጡ መረጃዎች ሁሉ አንድ አይነት መልእክት ያላቸው ሆነዋል። እሱም በኢትዮጵያ ላይ የተቃጣ ቀጥተኛና እጅግ የከረረ ወታደራዊ ዛቻ ነው። ግብጽ የዲፕሎማሲውን በር ግዳ በመውጣት በሚዲያዎቿ በወታደራዊ ተንታኞቿና በከፍተኛ ፖለቲከኞቿ በኩል ሳይቀር በኢትዮጵያ ላይ የታወጀ የሚመስል መጠነ ሰፊ የፕሮፓጋንዳና የፉከራ ዘመቻ ከፍታለች። ይህ ሁሉ ፉከራና የጦርነት ነጋሪት የጀመረው ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ የላኩትን የድጋፍ ደብዳቤ ተከትሎ ነው። ካይሮ ይህንን ደብዳቤ እንደ ወታደራዊ ፍቃድ በመቁጠር ኢትዮጵያን የሚደበድቡ የጦር መሳሪያዎችን ተመልከቱ እያለች አደባባይ ላይ ታሰጣቸው ጀምራለች። ከነዚህ መካከል የዓለምን ወታደራዊ ሚዛን ይለውጣል የምትለውን ጃባር 150 የሚሰኘውን አጥፍቶ ጠፊ ድሮን በማሳየት በአንዲት ቁልፍ ብቻ የህዳሴውን ግድብ አመድ እናደርጋለን የሚል ድፍረት የተሞላበት ዛቻ ውስጥ ገብተዋል። ኢትዮጵያን ለ8 ቦታ እንከፍላታለን እስከሚል ጽንፍ የደረሰው የፉከራ ግብጽ ከሶማሊያ ጋር የፈረመችውን ወታደራዊ ስምምነት ተገን በማድረግ ኢትዮጵያን በምስራቅ በኩል የመክበብ ስትራቴጂ እየነደፍን ነው ሲሉም ተደምጠዋል። ኢትዮጵያ ለዘመናት የጋራ ተጠቃሚ እንሆን እያለች ስትማጸንና ግድቡ የታችኛውን ተፋሰስ ሀገራት እንደማይጎዳ በተጨባጭ ታረጋግጥ ብትቆይም የልመኗ እንደ ፍርሃት ተቆጥሮ ዛሬ ካይሮ የሰላሙን ጠረጴዛ ገፍትራ የጦርነት ነጋሪት እየጎሰመች ትገኛለች። ይሁን እንጂ ይህ መጠነ ሰፊ ዛቻ ከእውነታነቱ ይልቅ ፕሬዚዳንት አልሲሲ በከባድ የኢኮኖሚ ውድቀትና በኑሮ ውድነት እየተናወጠ ያለውን ስልጣናቸውን ለማዳን የቀመሩት ስልታዊ የፖለቲካ ቁማር እንደሆነም ተገምቷል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ቪዲዮአችን በካይሮ የተከፈተውን ይህን አዲስ የቃላት ጦርነትና የግብፅን ባዶ ፉከራ በዝርዝር እነግራቸዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፕሬዝዳንት አልሲሲ የላኩት ያ ያልተጠበቀ ደብዳቤ በካይሮ ምን አይነት መነቃቃት ፈጠረ? ግብፅ የዓለምን ወታደራዊ ሚዛን ይለውጣል እያለች የምትፎክርበት ጃባር 150 ድሮንስ ምንድን ነው? የሚሉትን ጉዳዮች በዝርዝር እነግራቸዋለን። ከዚህ ባሻገር ይህ ሁሉ ጩኸት ከበስተጀርባው ሌላ ስውር የፖለቲካ ሴራ ተሸሽጎበታል ወይ ያለን ከትራምፕ ደብዳቤ ጀርባ ያለውን ሚስጥርና የአልሲሲን ስውር ሴራ አንድ ባንድ የምንፈታበት ልዩ ትንታኔ ይዘላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። አብራችሁን ቆዩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለፕሬዝዳንት አብዱልፈታህ አልሲሲ የላኩትን ደብዳቤ ተከትሎ ግብጽ በኢትዮጵያ ላይ የምታሰማው ወታደራዊ ፉከራ ወደ አዲስ ምዕራፍ ተሸጋግሯል። ይህ ከዋሽንግተን የተላከው ደብዳቤ በካይሮ ባለስልጣናትና በማህበራዊ ሚዲያው ተጠቃሚ ዘንድ እንደ ትልቅ ወታደራዊና ፖለቲካዊ ዋስትና የተወሰደ ሲሆን ደብዳቤው ከደረሰ በኋላ በሰዓታት ውስጥ ብቻ የግብጽ የመገናኛ ብዙሃንና ከፍተኛ የጦር መኮንኖች በኢትዮጵያ ላይ የቀጥታ ጥቃት ዛቻዎችን በስፋት ማስተጋባት ጀምረዋል። እንደ ወታደራዊ ተንታኞች ገለጻ የትራምፕ ደብዳቤ ለፕሬዝዳንት አልሲሲ በህዳሴው ግድብ ዙሪያ ለሚከተሉት የኃይል አማራጭ አረንጓዴ መብራት ሆኖላቸዋል ተብሏል። ይህንኑ ተገን በማድረግ የግብጽ መንግስት ጃባር 150 የተሰኘውንና የዓለምን ወታደራዊ ሚዛን ይለውጣል ተብሎ የተነገረለትን አጥፍቶ ጠፊ ድሮን ይፋ አድርገዋል። ድሮኑ የረጅም ርቀት ተወንጫፊ ሚሳኤሎችን የሚተካና ኢትዮጵያ ውስጥ ያሉ ስልታዊ ተቋማትን በተለይም የህዳሴውን ግድብ በአንዲት ቁልፍ ብቻ ማውደም የሚያስችል አቅም እንዳለው ተደርጎ በከፍተኛ ፕሮፓጋንዳ እየተነዛ ይገኛል። ከዚህ ባሻገር ግብጽ ከዚህ ቀደም ከፈረንሳይ የገዛቻቸውን ራፋል ተዋጊ ጀቶችና ሌሎች ዘመናዊ ትጥቆቿን በማሳየት ኢትዮጵያን በማንኛውም ሰዓትና ቦታ መምታት እንችላለን እያለች ትገኛለች። ይህ የዛቻ ማዕበል በንግግር ብቻ ሳይወሰን ግብጽ ከሶማሊያ ጋር የፈረመችውን ወታደራዊ ስምምነት ተከትሎ ወታደሮቿን ወደ ምስራቅ አፍሪካ ለማስጠጋት የምታደርገውን ጥረት አፋጥኖታል። ይህም ኢትዮጵያን በምስራቅ በኩል በመክበብ ወታደራዊ ጫና ለመፍጠርና ሀገሪቱን ለተለያዩ ክፍፍሎች ለመዳረግ የታለመ የከበባ ስትራቴጂ አካል እንደሆነ ይነገራል። ይሁን እንጂ በርካታ የዓለም አቀፍ ጉዳይ ተንታኞች ይህንን የግብጽን ፉከራ ከእውነተኛ የጦርነት ፍላጎት ይልቅ በአሁኑ ወቅት ግብጽ እየገጠማት ያለውን ከባድ የኢኮኖሚ ቀውስና ህዝባዊ ቅሬታ ለማርገብ የታለመ የፖለቲካ ቁማር እንደሆነ ይገልጻሉ። ፕሬዝዳንት አልሲሲ የትራምፕን ደብዳቤና የጦርነት ነጋሪቱን እንደ መከታ በመጠቀም የግብጽ ህዝብ ትኩረት ከኑሮ ውድነቱ ወደ ብሔራዊ ህልውና ስጋቱ እንዲዞርና ስልጣናቸውን ያለምንም ተቃውሞ ለማራዘም ምቹ ሁኔታ እየፈጠሩ መሆኑን ተንታኞች ይገልጻሉ።
በጥቅሉ በካይሮ አዲስና አስፈሪ የሚመስል ግን ደግሞ ይዘቱ ባዶ የሆነ የጦርነት ዜማን የጀመረው። ይህ ዜማ በኢትዮጵያ ላይ የጥፋት ደመናን የመጫን የህዳሴውን ብርሃን የማጥፋትና የተፋሰሱን ታሪክ በፉከራ ለመለወጥ የሚደረግ የቀቢጸ ተስፋ ጥረት ነው። የካይሮ ፖለቲከኞችና የጦር ተንታኞች የዲፕሎማሲውን ጠረጴዛ ገፍተው በመነሳት ዛሬ በባሩድ ጭስና በዛቻ ቋንቋ መናገር መርጠዋል። ይሁን እንጂ ይህ ጩኸት ከሩቅ ለሚሰማው ነጎድጓድ ቢመስልም ለሚያውቀው ግን በቅናት ጥም ለደረቀ የካይሮ ጎሮሮ ማርጠቢያ የሚሆን የፕሮፓጋንዳ ጮማ ነው። የግብጽ የፉከራ ዘመቻ ማዕከል ጀባር 150 የተሰኘውንና እነሱ አስፈሪ ሲሉ የሚጠሩት ድሮን ነው። በካይሮ ፕሮፓጋንዳ ሰንሰለት ውስጥ ይህ መሳሪያ እንደ ተራ የጦር መሳሪያ ብቻ ሳይሆን እንደ አምላካዊ ቁጣ ተደርጎ እየተሳለ ይገኛል። ከአሜሪካ ግዙፍ ሚሳይሎች ጋር ትከሻ የሚላተም የዓለምን ወታደራዊ ሚዛን በአንድ ጀንበር የሚገለብጥ ተብሎ የሚፎከርበት ይህ ድሮን በኢትዮጵያ ላይ የተቃጣው የሳይኮሎጂ ጦርነት ዋነኛ ተዋናይ ሆኗል። ይሁንና ግብጽ ዛሬ በቴክኖሎጂ መርታ ደረስኩ እያለች የምታወራው ወሬ በባዶ የሚደለቅ የጦርነት ከበሮ እንደሆነ ግልጽ ነው። ባለንበት ሆነን አዲስ አበባን እናንቀጠቅጣለን የሚለው ፉከራ የገዛ ሉዓላዊነቷን እንኳን ከኢኮኖሚ ውድቀት ማደን ያልቻለች ሀገር የድፍረት መገለጫ ሆኖ ተመዝግበዋል። ግብጾች በከፍተኛ ደረጃ የሚፎክሩት በቴክኖሎጂያዊ የበላይነት ላይ ነው። በአንዲት ቁልፍ ብቻ የግድቡን ግድግዳ እናፈርሳለን፣ የኢትዮጵያን ህልም አፈር እናበላለን የሚለው ፉከራ ከወታደራዊ እቅድ ይልቅ ለሆሊውድ ፊልም ትዕይንት የሚቀርብ ድራማ ይመስላል። ይህ በአንድ ቁልፍ ዓለምን የመለወጥ ፉከራ በኢትዮጵያ ህዝብ ልብ ውስጥ ፍርሃትን ለመዝራት የታለመ ወጥመድ ነው። ከዶናልድ ትራምፕ ለአልሲሲ የተላከው ደብዳቤ ለካይሮ ፉከራ አዲስ ነዳጅ ሆኖላታል። ግብጽ ይህንን ደብዳቤ እንደ ጦርነት አዋጅ በመቁጠር ከነጩ ቤተ መንግስት በረከትን አግኝተናል የሚል አይነት የድፍረት ንግግር እያስተጋባች ነው። ትራምፕ በአንድ ወቅት የተናገሩትን ግድቡን ሊያፈነዱት ይችላሉ የሚለውን ንግግር እንደ ቃል ኪዳን በመውሰድ ግብጾች ዛሬ በኢትዮጵያ ላይ የሚሰነዝሩት ዛቻ የአሜሪካን ይሁንታ ያገኝ አስመስለው ለማቅረብ እየሞከሩ ነው። ነገር ግን የአሜሪካ ደብዳቤ ለአልሲሲ የፖለቲካ እድሜ ማራዘሚያ እንጂ የኢትዮጵያን ተራሮች አልፎ ግድብ የሚያፈርስ ጉልበት እንደማይሰጣቸው ግልጽ ነው። ካይሮ በደብዳቤ የምትመካ ሀገር ሆና መቅረቷም በራሷ አቅም መቆም ያቃታት ሀገር መሆኗን ለዓለም ያጋለጠ አሳፋሪ ክስተት ሆኖ ተመዝግቧል። ከዚህ ባሻገር የግብጽ ፉከራ ከቴክኖሎጂ አልፎ ጂኦፖለቲካዊ ገጥም አግኝቷል። ከሶማሊያ ጋር የተደረገው ወታደራዊ ስምምነት እንደ ታሪካዊ ከበባ ተደርጎ እየተዘመረለት ነው። ኢትዮጵያን ለ8 ቦታ እንከፍላታለን፣ በምስራቅ በኩል አንቀን እናቆማታለን የሚለው ፉከራ ግብጽ የኢትዮጵያን የውስጥ አንድነት ለመናድ ያላትን ስውር ፍላጎት በይፋ ያንጸባረቀችበት አጋጣሚ ሆኗል። ይሁን እንጂ የገዛ ራሷን ድንበርና የሲናይ በረሃን ሽብርተኞች መቆጣጠር ያቃታት ሀገር በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጣ ኢትዮጵያን እከፍላለሁ ማለቷ የፖለቲካ መሳቂያ ከመሆን አያልፍም። ግብጽ ዛሬ በከፍተኛ ጩኸት እየፎከረች ያለችው በዲፕሎማሲው መድረክ ያጣቸውን የበላይነት በባሩድ ጭስ ለመመለስ በምታደርገው የሞት ሽረት ትግል ውስጥ ነው። በጀባር 150 ስም የሚነገረው ትረካ፣ በትራምፕ ደብዳቤ ሰበብ የተነፋው መለከትና በሶማሊያ በኩል የሚሰማው ዛቻ ሁሉ አንድም ኢትዮጵያን ለማስደንገጥ አሊያም የአልሲሲን የሚወዛወዝ ወንበር ለማጽናት የተወጠነ ድራማ ነው። ግብጽ ዛሬ በኢትዮጵያ ላይ የምታደርገው ፉከራ እንደ ጉምተን ነው የሚጠፋ እንጂ የኢትዮጵያን ጉዞ ለአንድ ሰከንድ እንኳ ሊያቆም የሚችል አቅም የለውም። ኢትዮጵያ በበኩሏ ለዘመናት የቆየችው በግርግርና በጩኸት ሳይሆን እንደ ተራሮቿ በከባድ ዝምታና በጽናት መሆኑ ይታወቃል። በአባይ ዙሪያ የምታራምደው ፖለቲካም የዚሁ ታላቅነት መገለጫ ነው። ላለፉት 10 ዓመታት ኢትዮጵያ ለታችኛው ተፋሰስ ሀገራት በተለይም ለግብጽ የዘረጋችው እጅ የሰላም የወንድማማችነትና የአብሮነት መልማት እጅ ነበር። እኛም እንብራ እናንተም አትጨልሙ በሚል መርህ የጋራ ተጠቃሚነትን ወይም ዊን ዊን ሲቹዌሽንን ለማረጋገጥ ያልተጓዘችው የዲፕሎማሲ መንገድ ያለመነችው የሰላም ደጅ አልነበረም። ኢትዮጵያ የህዳሴውን ግድብ ስትገነባ ግብጽን የመጉዳት አንዳችም ፍላጎት ሳይኖራት ይልቁንም የህዝቧን የጨለማ ዘመን ለመቀየርና ለቀጠናው የተረፈ የኤሌክትሪክ ኃይል ለማቅረብ በማለም ነበር። የዓለም አቀፍ ባለሙያዎችን ጋብዛ መረጃዎችን በግልጽ አጋርታና አይጎዳችሁም ስትል የቆየችው ስለፈራች ሳይሆን ለፍትሃዊ የውሃ አጠቃቀምና ለጎረቤትነት ካላት ጥልቅ ክብር የተነሳ ነው። ይሁን እንጂ ይህ ለሰላም የተሰጠ ትዕግስት በካይሮ ባለስልጣናት ዘንድ እንደ ድክመት ተቆጥሮ በፉከራና በዛቻ ሲመለስ ታይቷል። ዛሬ ላይ በካይሮ ሰማይ ስር ጀባር 150 በተሰኙ ድሮኖችና በትራምፕ ደብዳቤ ሰበብ የሚነፋው የጦርነት መለከት ኢትዮጵያን ለአፍታም ሊያናውጣት አይችልም። የኢትዮጵያ ዝምታ የመሸበር ሳይሆን በራስ የመተማመንና የጽናት መገለጫ ነው። ታሪክ ምስክር እንደሆነው ኢትዮጵያ ለባዕድ ኃይል ተንበርክካ የማታውቅ
የጥቁር ህዝቦች የነጻነት ቀንዲልና የአይበገሬነት ማማ ናት። የካይሮ ፖለቲከኞች በባዶ ፉከራ የኢትዮጵያን ህዝብ እናስደነግጣለን ብለው ቢያልሙም ውጤቱ ግን የተበታተነውን የኢትዮጵያውያንን ክንድ ይበልጥ የሚያጠናክርና አንድ የሚያደርግ ጥሩ አጋጣሚም ሊሆን ይችላል። በዚህ ላይ የኢትዮጵያ መከላከያ ሰራዊት ዛሬም እንደ ትናንቱ የሀገሪቱን ሉዓላዊነትና የህዝቧን የልማት ህልም ለመጠበቅ በንቃት ላይ ይገኛል። ዘመኑን የዋጁ የአየር መከላከያ ስርዓቶችንና የድሮን ቴክኖሎጂዎች የታጠቀው ሰራዊታችን ከድንበር ተሻጋሪ ዛቻዎች በስተጀርባ ያለውን የፕሮፓጋንዳ ጭስ ጠንቅቆ ያውቃል። ኢትዮጵያ ለማንም ክፉ አትመኝም፣ የማንንም የውሃ ድርሻ አትቀማም። ነገር ግን በገዛ ሀብቷ የመልማት መብቷን የሚገዳደር የትኛውንም ኃይል በጽናት የመመከት ብቃቱም ሆነ ወኔው አላት። በአጠቃላይ የኢትዮጵያ የህዳሴ ጉዞ በዛቻና በፉከራ የሚቆም አይደለም። የህዳሴው ግድብ የኢትዮጵያን ላብ ደምና የታሪክ አሻራ ነው። ዛሬም ቢሆን ኢትዮጵያ የጋራ ተጠቃሚ ነን የሚለውን ጥሪዋን እንደቀጠለች ብትሆንም ይህ ጥሪዋ ተቀባይነት ካጣ ግን ሉዓላዊነቷን ለማስከበር ለማንም የማትንበረከክ የታሪክ ባለቤት መሆኗን ዓለም ሊገነዘበው ይገባል። የካይሮ ፉከራ እንደ ጉንበን ነው ይጠፋል። ኢትዮጵያም ጉዞዋን ትቀጥላለች። በመጨረሻም የትራምፕን ደብዳቤ እንመልከትና የዛሬ ፕሮግራማችንን እናጠቃል። ትራምፕ ለግብጽ በጻፉት ደብዳቤ የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ዋና አጀንዳቸው መሆኑን በመግለጽ በድጋሚ ድርድር ለማካሄድ ሀሳብ ያቀረቡበት ነበር። ፕሬዝዳንቱ ጉዳዩ ወደ ወታደራዊ ግጭት ሊያመራ እንደሚችል አስጠንቅቀዋል። ፕሬዝዳንቱ ከትናንት በስቲያ ማለትም ጥር 8 ቀን 2018 ዓ.ም ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ የአባይ ውሃ የመጋራት ጉዳይ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት በአሜሪካ የሚመራውን ድርድር ለመጀመር ዝግጁ ነኝ ሲሉ መግለጻቸው የሚታወስ ነው። አክለውም ቡድናቸው የአባይ ወንዝ ለግብጽና ለህዝቦቿ ያለውን ጥልቅ ፋይዳ እንደሚረዳም ጠቅሰዋል። ዋሽንግተን በዚህ ቀጠና ያለ የትኛውም ሀገር ውድ የሆነውን የአባይ ሀብት በብቸኝነት መቆጣጠርና ጎረቤቶቹን መጉዳት የለበትም የሚል አቋም እንዳላት የገለጹት ትራምፕ የግብጽን የሱዳንንና የኢትዮጵያን የረጅም ጊዜ የውሃ ፍላጎት የሚያረጋግጥ ውጤት መምጣት እንዳለበትም አሳስበዋል። እንደ ደብዳቤው ገለጻ ትራምፕ ትክክለኛ ቴክኒካዊ እውቀትን፣ ፍትሐዊና ግልጽ ድርድሮችን እንዲሁም የአሜሪካን የክትትልና የማስተባበር ሚና በመጠቀም ስምምነት ላይ መድረስ ይቻላል የሚል እምነት አላቸው። ፕሬዚዳንቱ እንዲህ አይነቱ ስምምነት በድርቅ ወቅት አስተማማኝ የውሃ ፍሰትን ለግብጽና ለሱዳን የሚያረጋግጥ ሲሆን ኢትዮጵያም በከፍተኛ መጠን የኤሌክትሪክ ኃይል እንድታመነጭና የተወሰነ ኃይል ለግብጽ ወይም ለሱዳን እንድትሸጥ እድል ይሰጣል ማለታቸው የሚታወስ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን እንግዲህ ከትራምፕ ደብዳቤ በኋላ እንደ አዲስ የጀመረው የካይሮን ዛቻ የተመለከተ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። እናንተስ የዚህ የካይሮ ዛቻ ምን ስሜት ፈጠረባችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ አስቀምጡልን። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። በያላችሁበት ሰላም